ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ፈተና የተዘጋጀው በቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 1 የኢትዮጵያ አንጻራዊ መገኛ ከኬንያ አንጻር በየትኛው አቅጣጫ ነው? ሀ በስተደቡብ፣ ለ በስተምስራቅ፣ ሐመሮሃ በስተሰሜን፣ መ በስተምዕራብ። ትክክለኛው መልስ በስተሰሜን ነው። ኬንያ ከኢትዮጵያ በስተደቡብ የምትገኝ ጎረቤት ሀገር ናት። ስለሆነም ኢትዮጵያ ከኬንያ አንጻር ስትታይ በሰሜን አቅጣጫ ትገኛለች። ሁለተኛ፣ ከሚከተሉት ውስጥ የኢትዮጵያ አጎራባች ሀገር የሆነው የቱ ነው? ሀ ጅቡቲ፣ ለ ናይጄሪያ፣ ሐመሮሃ ግብፅ፣ መ ኮንጎ። ጅቡቲ ያላችሁ ትክክለኛው መልስ እሱ ነው። ምክንያቱም ኢትዮጵያን የሚያዋስኑ ሀገራት ጅቡቲ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያ እና ሶማሊያ ናቸው። ናይጄሪያ፣ ግብፅ እና ኮንጎ ከኢትዮጵያ ጋር ድንበር አይጋሩም። ጥያቄ ቁጥር 3 የጤና ትክል ድንጋይ ፍጹማዊ መገኛ የሆነው የቱ ነው? ሀ 14 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ፣ ለ 9 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ፣ ሐመሮሃ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ፣ መ 8 ዲግሪ ሰሜን ኬንትሮስ እና 38 ዲግሪ ምስራቅ ኬክሮስ። ስምንት ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ ካላችሁ ትክክል ነው። ምክንያቱም ፍጹማዊ መገኛ በኬክሮስ እና በኬንትሮስ መስመሮች ይገለጻል። የጤና ትክል ድንጋይ የሚገኝበት ትክክለኛው መጋጠሚያ በምርጫ ሐመሮሃ ላይ የሚገኘው 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ የሚለው ነው። ጥያቄ ቁጥር 4 ከሚከተሉት አማራጮች ውስጥ ንድፍ ካርታን ለማዘጋጀት የሚያስችለው መመሪያ የቱ ነው? ሀ የቦታዎችን መነሻ ማስቀመጥ፣ ለ የቦታውን ንድፍ ካርታ በሐሳብ ማስቀመጥ፣ ሐመሮሃ የሚሳለውን ካርታ ድንበር አለመወሰን፣ መ በተዘጋጀው ካርታ ላይ ወሳኝ መረጃዎችን መጻፍ። በተዘጋጀው ካርታ ላይ ወሳኝ መረጃዎችን መጻፍ ካላችሁ ትክክል ነው። ምክንያቱም አንድ ንድፍ ካርታ ጠቃሚ ለማድረግ በውስጡ ያሉትን ዋና ዋና ቦታዎችና መረጃዎች በግልጽ መጻፍ ወይም መለየት አስፈላጊ ነው። በጣም ጥሩ። ጥያቄ ቁጥር 5 ከሚከተሉት ውስጥ የካርታ መፈለጊያ መተግበሪያ ያልሆነው የቱ ነው? ሀ ጎግል እርዝ፣ ለ የቦታና የአቅጣጫ ማሳያ፣ ሐመሮሃ ጎግል ካርታ፣ መ ቴሌግራም። ቴሌግራም ካላችሁ ትክክል ነው። ምክንያቱም ጎግል እርዝ እና ጎግል ካርታ ካርታዎችን ለመፈለግ የሚያገለግሉ ቴክኖሎጂዎች ናቸው። ቴሌግራም መልእክት መለዋወጫ እንጂ የካርታ መፈለጊያ አይደለም። ጥያቄ ቁጥር 6 ምግብ በጊዜያዊነት የሚከማችበትና ምግብ የሚፈጭበት የስርዓተ ልመት አካል የሆነው የቱ ነው? ሀ ጨጓራ፣ ለ አፍ፣ ሐመሮሃ ጉሮሮ፣ መ ረክተም። ጨጓራ ካላችሁ ትክክል ነው። ጨጓራ የተበላ ምግብ ለተወሰነ ጊዜ የሚቀመጥበትና በኬሚካሎች አማካይነት የመፈጨት ሂደት የሚከናወንበት ዋና አካል ነው። ሰባተኛው ከሚከተሉት ውስጥ ቁስ አካል ያልሆነው የቱ ነው? ሀ ብረት፣ ለ ጉልበት፣ ሐመሮሃ ድንጋይ፣ መ ውሃ። ብረት አላችሁ ትክክል አይደለም። ድንጋይ ካላችሁም ልክ አይደለም። ምናልባት ውሃ ብላችሁ ከሆነም እሱም ልክ አይደለም። ትክክለኛው መልስ ጉልበት ነው።
ቁስ አካል የሚባለው ክብደት ያለውና ቦታ የሚይዝ ማንኛውም ነገር ነው። ብረት፣ ድንጋይና ውሃ ክብደት አላቸው። ጉልበት ግን ቁስ አካል አይደለም። ጥያቄ ቁጥር 8 ሁለትና ከሁለት በላይ ከሆኑ ንጥረ ነገሮች በኬሚካዊ መስተጋብር የሚፈጠር ልዩ ቁስ ምን ይባላል? ሀ ድብልቅ፣ ለ አተም፣ ሐመሩሃ ንጥረ ነገር፣ መ ውህድ። ትክክለኛው መልስ ውህድ ነው። ውህድ የሚፈጠረው የተለያዩ ንጥረ ነገሮች በኬሚካዊ ሂደት ተገናኝተው አዲስ ባህሪ ያለው ቁስ ሲሰሩ ነው። ዘጠነኛው ጥያቄ ከሚከተሉት ውስጥ የጨው ምሳሌ የሆነው የቱ ነው? ሀ ውሃ፣ ለ ሶዲየም ክሎራይድ፣ ሐመሩሃ ናይትሪክ አሲድ፣ መ ካርበን ዳይኦክሳይድ። ሶዲየም ክሎራይድ ብላችሁ ከመለሳችሁ ትክክል ነው። ምክንያቱም ሶዲየም ክሎራይድ ለምግብነት የምንጠቀመው ተራ ጨው የኬሚካዊ ስሙ ነው። ወደ ጥያቄያችን አጋማሽ ደርሰናል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ከነመልስና ማብራሪያዎች በብዛት ይገኛሉ። እነሱን በቀላሉ ለማግኘት እና ለማንበብ ይረዳችሁ ዘንድ ቻናሉን ሳብስክራይብ አድርጉ። እስካሁን ባለው ሂደት ላይ ምናልባት የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 የይዘት ዓለም አቀፋዊ አሃድ የሆነው የቱ ነው? ሀ ሜትር፣ ለ ካሬ ሜትር፣ ሐመሩሃ ኪሎግራም፣ መ ኪዩቢክ ሜትር። መልሱ ኪዩቢክ ሜትር የሚለው ነው። ሜትር ለርዝመት፣ ካሬ ሜትር ለስፋት፣ ኪሎግራም ለክብደት ያገለግላሉ። የቁሶችን ይዘት ለመለካት የምንጠቀመው ዓለም አቀፋዊ አሃድ ኪዩቢክ ሜትር ወይም ሜትር ኪዩብ ይባላል ማለት ነው። 11ኛ ከሚከተሉት ውስጥ የጉልበት ምንጭ የሆነው የቱ ነው? ሀ ፀሐይ፣ ለ ውሃ፣ ሐመሩሃ ነፋስ፣ መ ሁሉም። ሁሉም ካላችሁ ትክክል ነው። ፀሐይ፣ ውሃና ነፋስ ሁሉም የጉልበት ምንጮች ናቸው። 12ኛ ከሚከተሉት ውስጥ ድምፅ በአነስተኛ ፍጥነት ማስተላለፍ የሚችለው የትኛው ቁስ ነው? ሀ አየር፣ ለ ውሃ፣ ሐመሩሃ ብረት፣ መ ወና። አየር ካላችሁ ትክክል ነው። ድምፅ በጠንካራ ቁሶች ለምሳሌ እንደነ ብረት ባሉት በከፍተኛ ፍጥነት ይጓዛል። በፈሳሾች ለምሳሌ እንደ ውሃ ባሉ ደግሞ በአነስተኛ ፍጥነት ይጓዛል። በጋዞች ለምሳሌ እንደ አየር ባሉት ደግሞ በጣም በዝቅተኛ ፍጥነት ይጓዛል። ድምፅ በወና ውስጥ በጭራሽ አይጓዝም። ጥያቄ ቁጥር 13 በአየር ንብረት ይዘት ውስጥ የሚመደበው የቱ ነው? ሀ ከፍታ፣ ለ ሙቀት፣ ሐመሩሃ ኬክሮስ፣ መ የባህር ርቀት። ሙቀት አላችሁ? ትክክል ነው። ሙቀት፣ ዝናብና ነፋስ የአየር ንብረት ይዘቶች ናቸው። ከፍታና ኬክሮስ ግን የአየር ንብረት ተቆጣጣሪዎች ናቸው። 14ኛ በጣም ሞቃታማና ደረቃማ የሆነ የአየር ንብረት ክልል የሆነው የቱ ነው? ሀ ደጋማ፣ ለ በረሃማ፣ ሐመሩሃ ውርጫማ፣ መ ቆላማ። በረሃማ ካላችሁ ትክክል ነው። የበረሃ የአየር ንብረት በከፍተኛ ሙቀትና በጣም አነስተኛ የዝናብ መጠን ይታወቃል፣ ወይም በደረቃማነቱ ይታወቃል። ጥያቄ ቁጥር 15
በአንድ ቦታ የፀሐይ ጨረር በቀጥታ የሚያርፍ ከሆነ ጨረሩ የሚያርፍበት ቦታ ምን ይሆናል? ሀ መጠኑ ከፍተኛ ይሆናል። ለ መጠኑ በጣም ከፍተኛ ይሆናል። ሐመሮሃ መጠኑ አነስተኛ ይሆናል። መ መጠኑ ይሰፋል። መጠኑ በጣም ከፍተኛ ይሆናል ካላችሁ ትክክል ነው። የፀሐይ ጨረር በአንድ ቦታ ላይ ቀጥ ብሎ ሲያርፍ የሙቀት መጠኑ በጣም ከፍተኛ ይሆናል። 16ኛ ትላልቅ ቅንጣቶችን በውስጡ የያዘ የአፈር አይነት ዳሽ ይባላል። ሀ ሸክላ አፈር፣ ለ ለም አፈር፣ ሐመሮሃ አሸዋማ አፈር፣ መ ሀና ሐመሮሃ መልስ ናቸው። አሸዋማ አፈር ካላችሁ ትክክል ነው። አሸዋማ አፈር ከሌሎቹ የአፈር አይነቶች በተለየ ትላልቅ የድንጋይ ቅንጣቶችን የያዘ ነው። 17ኛ ተመራማሪዎች ስለተለያዩ በሽታዎች መከሰት ትንበያ ለመስጠት የሚያስችል የካርታ መተግበሪያ የቱ ነው? ሀ ጎግል እርዝ፣ ለ ንድፍ ካርታ፣ ሐመሮሃ ጂፒኤስ፣ መ ጎግል ካርታ። ጎግል ካርታ ካላችሁ ትክክል ነው። ምክንያቱም ዘመናዊ የካርታ መተግበሪያዎች እንደ ጎግል ካርታ ያሉት መረጃዎችን በማቀናጀት የበሽታዎችን ስርጭት ለመተንበይ ይረዳሉ። 18ኛ የምስራቅ አፍሪካን አንጻራዊ መገኛን ለመግለጽ የማያገለግለው የቱ ነው? ሀ ውሃማ አካላት፣ ለ ኬክሮስ፣ ሐመሮሃ ታዋቂ ቦታዎች፣ መ አጎራባች ሀገራት። ኬክሮስ ካላችሁ ትክክል ነው። አንጻራዊ መገኛ የሚገለጸው ከሌላ ነገር ማለትም ከውሃ፣ ከሀገር፣ ከተራራ ጋር በማነጻጸር ነው። ኬክሮስ ግን ፍጹማዊ መገኛን ለመግለጽ የሚያገለግል ነው። 19ኛ የአርክቲክ ክበብ የሚገኘው በስንት ዲግሪ ላይ እና በየትኛው አቅጣጫ ይገኛል? ሀ 23 1/2ኛ ሰሜን፣ ለ 23 1/2ኛ ደቡብ፣ ሐመሮሃ 66 1/2ኛ ደቡብ፣ መ 66 1/2ኛ ሰሜን። መልሱ 66 1/2ኛ ሰሜን የሚለው ነው። የአርክቲክ ክበብ በሰሜናዊው ንፍቀ ክበብ በ66 1/2ኛ ሰሜን ላይ ይገኛል። ለክፍል 1 የመጨረሻው ጥያቄ ቁጥር 20 ከሚከተሉት ውስጥ የምስራቅ አፍሪካ አጎራባች ሀገር የሆነው የቱ ነው? ሀ ሊቢያ፣ ለ ማሊ፣ ሐመሮሃ አልጄሪያ፣ መ ዩጋንዳ። መልሱ ዩጋንዳ ነው። ዩጋንዳ በምስራቅ አፍሪካ ቀጠና ውስጥ የምትገኝ ሀገር ስትሆን ሊቢያ፣ ማሊ እና አልጄሪያ ግን በሌሎች የአፍሪካ ክፍሎች ይገኛሉ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጓቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ፈተና ጥያቄዎች ከነመልሶቻቸው ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። እስካሁን ባለው ሂደት ምናልባት ጥያቄዎችን ሳነብ ፈጥኜ ወይም ዘግይቼ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። የዚህን ቪዲዮ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ሀሁ ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። መልካም ዝግጅት፣ መልካም ጊዜ። ክፍል 2ን በቀጣይ እናየዋለን።